አቀርባለሁ። የትብብር ለኢትዮጵያ አንድነት የኢኮኖሚ ፖሊሲ 3 መሰረታዊ መርሆች አሉት። እነርሱም እድገት፣ ማህበራዊ እኩልነትና ዘለቂታዊነት ናቸው። እነዚህ የኢኮኖሚ ፖሊሲዎች በእኛ ቅንጅት ውስጥ እኩል ትኩረት የሚሰጣቸው ናቸው። ከእድገት አንጻር ስንመለከት ሰዎች ከፍርሃትና ከፍላጎት ነፃ ሆነው መኖር እንዳለባቸው የተባበሩት መንግስታት ድርጅት ያስቀምጣል። ይህም የተመቻቸ ኢኮኖሚ፣ ማህበራዊ፣ ባህላዊ ልማትና የተሟላ የስራ እድል መገኘትን ያጠቃልላል። ይህንን አሟልቶ ለመገኘት አንድ ሀገር የእያንዳንዱን ሰው መሰረታዊ መብቶች ለማክበር የሚያስችል ሀብት ሊኖረው ይገባል። ይህንን አስፈላጊ ሀብት ለመፍጠር የሚያስችለው ደግሞ የኢኮኖሚ እድገት ነው። ኢኮኖሚያዊ እድገት ማለት አጠቃላይ የሀገር ውስጥ እድገት ማለት እንደሆነ እንረዳለን። ከዛ ውጪ ግን የትብብር ለኢትዮጵያ አንድነት ኢኮኖሚን የሚመለከተው በጣም ስኮላር በሆኑ ቋንቋዎች ብቻ ሳይሆን የኢትዮጵያ ሕዝብ ላይ ወይም ደግሞ አጠቃላይ የአንድ ሀገር ሕዝብ ላይ የኑሮ መሻሻል ላይ ያስከተለው አሉታዊና አዎንታዊ ተጽዕኖን በመረዳት ይሆናል። ማህበራዊ እኩልነትን ስንመለከት ፍትህ፣ ነጻነትና ወንድማማችነት እሴቶቻችን ናቸው። የተባበሩት መንግስታት ድርጅት መሰረታዊ ድንጋጌዎች እንደሆኑ እናውቃለን። በዚህ የኑሮ ደረጃ ለሴቶች የእኩል የስራ እድል ከእኩል ክፍያ ጋር በቂ ምግብ፣ ልብስና መጠለያ እንዲሁም የመማር ማስተማር መብት ለሁሉም እንዲዳረስ ይጠይቃል። እነዚህን ሁኔታዎች በመፍጠር የትብብር ለኢትዮጵያ አንድነት የዜጎቹ ኑሮ ሰብአዊ ክብር የተላበሰ በማድረግ በገበያ ኢኮኖሚ ስኬታማ ባይሆኑ እንኳን በማህበራዊና ዲሞክራሲያዊ ህይወት ውስጥ እንዲሳተፉ ለማስቻል ይሰራል። በመሆኑም ኢኮኖሚያዊ እድገት አስፈላጊ ሁኔታ እንጂ በራሱ ግብ ያለመሆኑንና ለማህበራዊ እኩልነትና ለፍትህ ትኩረት መስጠት እንደሚገባ እናምናለን። ዘለቂታዊነት የአካባቢና ኢኮኖሚያዊ ማህበራዊ ይዘት አለው። ዘለቂታዊነት መነሻው አካባቢ ሲሆን አጠቃላይ የኢኮኖሚ መርሆች ጋር የተያያዘ ይሆናል ማለት ነው። ስለዚህ የዘለቄታዊነት ጽንሰ ሀሳብ አጠቃላይ የኢኮኖሚያዊ ይዘት እንዳለው እንረዳለን። በዋናነት ገበያ መር ኢኮኖሚን እንጠቀማለን። ገበያ መር ኢኮኖሚን ስንጠቀም ግን መንግስት ወይም ደግሞ እኛ ስልጣን ላይ ስንወጣ የተለያዩ ህገወጥ ድርጊቶችንና ወንጀሎችን መሀል ላይ የገባን ለማረጋጋትና ጣልቃ በመግባት ህግን የማስከበር ሁኔታ እንሰራለን ማለት ነው። በእኛ አመለካከትና በእኛ አረዳድ አሁን ላይ ያሉት የስርዓት ከበርቴዎች ናቸው። የስርዓት ከበርቴዎች የአጠቃላይ ህዝቡን ወይም ደግሞ የህዝቡን ጉልበት ሀብት እየበዘበዙ ይገኛሉ ብለን እናምናለን። ይህንን ለማስቀረት ማህበራዊ ፍትህ መረጋገጥ አለበት። ኢኮኖሚያዊ መስካችንም በዛው በማህበራዊ ፍትህ በእድገትና የማህበራዊ እኩልነት ዘለቂታዊነት መርሆች የተቃኘና የተጠቃለለ ነው። አስቻይ ሁኔታዎች እንዲፈጠሩ የገባንበት ምርጫ ነው። አስቻይ ሁኔታዎች እንዲፈጠሩ እንታገላለን። በዛው ውስጥ ግን አማራጭ ሀሳብ እንዳለን የተቀናጀ ስርዓት እንዳለን ለህዝባችን ደግሞ የምናሳውቅባቸው መድረኮች ናቸው። ስላዘጋጃችሁት እናመሰግናለን።